ከንቲባ አዳነች አቤቤ በ40 ሺህ ሄክታር መሬት ላይ ለሚገነባው የመምህራን የመኖሪያ ቤት ግንባታ የመሰረት ድንጋይ ያስቀመጡ። የአዲስ አበባ ከተማ አስተዳደር ለመምህራን 24 ቢሊዮን ብር የሚያወጣው ቦታን በነጻ አስረክቧል። ከንቲባ አዳነች አቤቤ በለሚ ኩራ ክፍለ ከተማ ቦሌ አራብሳ አካባቢ ግንባታውን ባስጀመሩበት ወቅት የቤት ግንባታው በሁሉም ክፍለ ከተሞች የሚተገበር መሆኑን አብስረዋል። ግዛቸው ግርማዬ ደግሞ ተጨማሪ መረጃዎችን ሊያደርሰን በድጋሚ በቀጥታ መስመራችን ላይ ይገኛል። ግዛቸው እንደምን ውለሃል? መረጃዎችን መቀጠል ትችላለህ? ምንችል እንዴት ውለሃል? በአጠቃላይ ባለፉት የለውጥ ዓመታት ሁሉንም የማህበረሰብ ክፍል በሁለንተናዊ ተጠቃሚነት ተደራሽ ለማድረግ እንደ ሀገር ዘርፈ ብዙ ተግባራት እየተከናወኑ ይገኛል። በትምህርት፣ በጤና እንዲሁም ደግሞ በማህበራዊና በኢኮኖሚያዊ በፖለቲካዊ ዘርፎች ላይ የማህበረሰቡን ተጠቃሚነት ለማረጋገጥ መንግስት በርካታ ተግባራቶችን እያከናወነ ይገኛል። ከነዚህ ተግባራቶች መካከል ደግሞ የማህበረሰቡን ጥያቄ መመለስ የመንግስት ሌት ተቀን ተግባርና ሌት ተቀን ስራ ሆኗል። ባለፉት 7 ዓመታት እንደ ሀገር 380 ሺህ ቤቶችን መንግስት ገንብቶ ለነዋሪዎች ሰጥቷል ማለት ነው። ይህ ማለት በአዲስ አበባ ከተማ የተሰሩ ያሉ የልማት ስራዎች ሁለንተናዊ ተጠቃሚነትን ማረጋገጥ በሀገር ግንባታ ሂደት ውስጥ የሁሉንም ተሳትፎ ማረጋገጥ ይቻልበታል የተባለለትን ሁነት በዛሬ ዕለት ማካሄድ ችሏል። እነዚህ 380 ሺህ ቤቶች ለነዋሪዎች ሲተላለፉ ታዲያ ሁሉንም የማህበረሰብ ክፍል ከጫፍ እስከ ጫፍ ያሳተፈ በመዲናዋ የሚከናወኑ የልማት ተግባራትን ማረጋገጥ በዚህም ደግሞ ከማህበረሰቡ የሚነሱ ጥያቄዎችን መመለስ የአዲስ አበባ የሌት ተቀን ስራው ሆኗል። በዚህም ውጤቶች የተገኙበት ነው ማለት እንችላለን። አሁን ላይ እንግዲህ የአዲስ አበባ ከተማ አስተዳደር የመምህራን ጥያቄ የሆነውን የመኖሪያ ቤት ጥያቄ ታሳቢ በማድረግ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የመኖሪያ መሰረተ ድንጋይ አስቀምጧል። ግንባታ ሂደቱን ውጤታማና ተቀባይነት ይኑረው ለመምህራኖቹ በጊዜ እንዲተላለፍ ያስችላል የተባለለትን የመኖሪያ ግንባታ ነው እንግዲህ በዛሬው ዕለት የመሰረት ድንጋይ በማስቀመጥ ያስጀመሩት 57 ማህበራትን ያሳተፈ እንዲሁም ደግሞ በአጠቃላይ 6194 መምህራን የተሳተፉበት ነው። ይህ የቤት ግንባታ ወይንም ደግሞ አጠቃላይ ግንባታ ሂደት ውስጥ ተሳታፊ የሆኑ መምህራን ናቸው። በዚህ ሂደት ውስጥ የሚሳተፉት 40 ሺህ ሄክታር መሬት ላይ ያረፈ ቦታ ነው እንግዲህ ከተማ አስተዳደሩ በነጻ ለመምህራኖቹ ያቀረበላቸው። ይህም መምህራኖቹ በአጠቃላይ በብድር ከ25% በላይ ማቅረብ ነበረባቸው። በዚህም እንግዲህ ወደ 3.8 ቢሊዮን ብር ማቅረብ የቻሉ ሲሆን ቀሪውን ደግሞ 75% መንግስት የሚያቀርበው ይሆናል። በዚህም በከተማ አስተዳደሩ እየተከናወኑ የሚገኙ የልማት ስራዎች ሁሉንም ጥያቄ መለሰ የማህበረሰቡን የልማት ተጠቃሚነት ማረጋገጥ የቻለበት ሁኔታ እንዳለ ከንቲባ አዳነች አቤቤ በዚህ መድረክ ላይ አረጋግጧል። ይህ ማለት ባለፉት ዓመታት እንደ አዲስ አበባ ሲነሱ ብሎም ደግሞ እንደ ሀገር የተተገበሩ የልማት ስራዎች ላይ ሁነኛውን ደግሞ የጀርባ አጥንት ማለት ችለው መምህራን ናቸው። ትውልድ በመቅረጽ ትውልድ ግንባታ እንዲሁም የሀገር ገጽታ ግንባታ ላይ የመምህራን ሚና ከፍተኛውን ድርሻ ይወስዳል ማለት ነው። በዚህም ይህንን ታሳቢ በማድረግ ነው ቀጣይነት ያለው የተረጋገጠ ሂደት ውስጥ ሁሉንም ታሳቢ ያደረገ ሂደት ሲደረግ የልማት ስራዎች ሲሰሩ መምህራንም የዚህ ልማት ተቋዳሽና የዚህ ልማት ተሳታፊ መሆን እንዳለባቸው ከንቲባ አዳነች አቤቤ በዚህ መድረክ ላይ አንስተዋል። ይህ ማለት በአጠቃላይ በዚህ በ11ዱም ክፍለ ከተማ ላይ በሚገነባው የመኖሪያ ቤት ሂደት ላይ 5 ቢሊዮን ብር የሚያወጣ የነጻ ካሳ ክፍያ ነው እንግዲህ ከተማ አስተዳደሩ መክፈል የቻለው። ይህም እንደ አዲስ አበባ ከተማ እየተተገበሩ የሚገኙ የልማት ስራዎች የጤና ባለሙያዎችን፣ የመንግስት ሰራተኞችን እንዲሁም ደግሞ መምህራኖችን ታሳቢ ተደርጎ እየሰራ እንደሚገኝና ይህንንም ደግሞ ቀጣይነት ለመኖር እንዲሁም ደግሞ ቀጣይነት እንዲኖረው ለማስቻል ውጥን ዓላማ ተይዞ እየተሰራ እንደሚገኝ ነው እንግዲህ ከንቲባ አዳነች አቤቤ ያነሱት። ይህንንም ለማስቀጠል መንግስት አሁንም ደግሞ ቦታዎችን ማቅረብ ምቹ ሁኔታዎችን ማመቻ ከባንኮች ጋር ማዘጋጀት ከባንኮች ባለፈ ደግሞ ግለሰቦች በዚህ ዘርፍ ላይ በመሳተፍ የመንግስት ሰራተኛውን ተጠቃሚነት ማረጋገጥ እንዳለበት ከንቲባ አዳነች አቤቤ አንስተዋል። ይህም እንግዲህ ከመምህራን ባሻገር ቀጣይ ወደ ልዩ ልዩ ተቋማት እንደሚስፋፋ በመድረኩ አንስተዋል። እንግዲህ በዚህ መድረክ ላይ በርካታ ተግባራቶች እንደሚከናወኑ አንስተዋል። እነዚህ 6194 መምህራን በአጠቃላይ በ25% ቁጠባ ነው ይህንን ቤት ሊያገኙ የቻሉት። የመኖሪያ ቤቱ በአጠቃላይ በ40 ሺህ ሄክታር መሬት ላይ ያረፈ መሆኑ እንዲሁም ደግሞ ምቹ፣ ጽዱ፣ ውብ የሆነ ስፍራ ላይ ታሳቢ ተደርጎ እንደሚሰራ ነው ከንቲባ አዳነች አቤቤ ያነሱት። የአዲስ አበባ መምህራን ማህበር ፕሬዚዳንት ድንቃለም ቶሎሳ በበኩላቸው ለአስተማሪዎች እንዲሁም ደግሞ ለመምህራን የተሰጠው ትኩረት የሚደነቅ የሚበረታታ ነው። ከተማ አስተዳደሩ ባለፉት የለውጥ ዓመታት በትምህርት ሂደት ላይ በርካታ ውጤቶች እንዲመጡ ድጋፍና ክትትሎችን እያደረገ እንደሚገኝ አንስተው አሁን ላይ ደግሞ መምህራንን ተጠቃሚ ያደረገ ተግባራት በማድረጉ ከልብ አመስግነዋል። ይህም እንግዲህ ቀጣይነት እንዲኖረው የመንግስት ሰራተኞች እንዲሁም ደግሞ የመንግስት ተጠቃሚነት ወደ ህዝቡ እንዲወርድ
ክትትልና ድጋፎች መደረግ እንዳለበት አንስተዋል። ከሳቸው ባለፈ የአዲስ አበባ ትምህርት ቢሮ ኃላፊው ዶክተር ዘላለም ሙላቱ በበኩላቸው በ11ዱም ክፍለ ከተማ ተግባራዊ የሚደረገው የመኖሪያ ቤት ግንባታ ሁሉንም ተጠቃሚ የሚያደርግ እንዲሁም ደግሞ በመማር ማስተማር ሂደት ላይ የነበሩ ችግሮችና የነበሩ ጥያቄዎችን የመለሰ መሆኑን አንስተዋል። ከሳቸው ባለፈ በአጠቃላይ እንደ አዲስ አበባ የተሰሩ በአዲስ አበባ ዙሪያ እየተሰሩ ያሉ የልማት ስራዎች ሁሉንም የማህበረሰብ ክፍል ተጠቃሚ ያደረገ መሆኑን አንስተዋል። የአዲስ አበባ ቤቶችና ልማት ኮርፖሬሽን ቅርንጫፍ ጽሕፈት ቤት ወይም ደግሞ የቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው የቤት ግንባታዎቹ ውጤታማ እንዲሆኑ ጥራታቸውን የጠበቁ ደረጃቸውን የጠበቁ ነው እንዲፈጸሙ ደግሞ በተያዘላቸው ጊዜና ገደብ እንዲጠናቀቁ ክትትልና ድጋፍ ይደረጋል ነው ያሉት። አጠቃላይ የአዲስ አበባ ከተማ አስተዳደር ባለፉት የለውጥ ዓመታት እንዲሁም ደግሞ አሁን ላይ እየሰራቸው የሚገኙ የመኖሪያ ቤት ጥያቄዎችን በአፋጣኝ በመመለስ የሚነሱ ጥያቄዎች ውጤታማ ሆነው ወደ ህዝብ ደግሞ ፍትህ ወዲያው ውጤት አግኝተው ይመለሳሉ ነው ያሉት ከንቲባ አዳነች አቤቤ። በአጠቃላይ በዛሬ ዕለት የተጀመረው የመሰረተ ልማት ወይም ደግሞ የመሰረተ ድንጋይ የተቀመጠበት የመኖሪያ ቤት ግንባታ ሂደት ለመምህራኖቹ እንዲሁም ደግሞ በአጠቃላይ ለአካባቢው ነዋሪዎች ትልቅ እፎይታን ይፈጥራል ተብሎ ነው የተነሳው። ከኛ ጋር ቆይታ ያደረጉት መምህራን እጅግ መደሰታቸውና ባለፉት ዓመታት እንግዲህ ከለውጥ ዓመታት በፊት መንግስት ለኛ ትኩረት አልሰጠንም ነበረ፣ በለውጥ ዓመታት እኛን መንግስት በመጎብኘቱ እኛን ለኛ ልዩ ትኩረት በመስጠቱ 75 በመቶ የሚሆኑ ብድር በማቅረቡ እጅግ ከልብ አመስግነዋል። አጠቃላይ የነበረ መረጃ ይህን ይመስላል። ምን ይችል ወደ አንተ ልመለስ። ግዛቸው ግርሜ ለመረጃ አመሰግናለሁ። መልካም ጊዜ ይሁንልህ።